killing field. It's time to end it. 3 ዓመታትን ያስቆጠረው የሩሲያና ዩክሬን ጦርነት እልባት ሊያገኝ ነው ሲባል እየባሰበት አሁንም እንደቀጠለ ነው። አሜሪካንን ጨምሮ የተለያዩ ሀገራት ሁለቱን አገራት ለማሸማገል በርካታ ጥረቶችን ቢያደርጉም እዚህ ግባ የሚባል ለውጥ ሲመጣ አልታየም። አሜሪካ ዶናልድ ትራምፕን መሪዋ አድርጋ ከመረጠች በኋላ ሩሲያና ዩክሬንን ለማሸማገል የተደረገው ጥረት በአንጻሩም ቢሆን የተሻለ ተስፋ እየታየበት ነው። ሁለቱ አገራት ፊት ለፊት ተቀምጠው መነጋገር ጀምረዋል። ከአንድ ወር በፊት በቱርክ ኢስታንቡል ከተደረገው ንግግር በኋላ ሁለቱ አገራት ለሁለተኛ ጊዜ እዛው ኢስታንቡል ተገናኝተው መክረዋል። በንግግሩ ላይ ሁለቱም አገራት የየራሳቸውን ቅድመ ሁኔታዎች ይዘው የቀረቡ ሲሆን እንደ ሮይተርስ ዘገባም ሩሲያ ጦርነቱን ለማቆም በቅድሚያ ዩክሬን በሩሲያ የተያዙባትን ግዛቶች በተመለከተ ተስፋ መቁረጥ እንዳለባት ገልጻለች። ሩሲያ በመደራደሪያ ቅድመ ሁኔታነት ባቀረበችው ሰነድ ላይ ለዩክሬን 2 የተኩስ አቁም አማራጮችን አቅርባለች። የመጀመሪያው አማራጭ የዩክሬን ጦር በዶኔስክ፣ ሉሃንስክ፣ ዛፖሮጂያና ኬርሶን ክልሎች መውጣትን ያካትታል። ሁለተኛው አማራጭ ደግሞ የወታደሮች ስምሪትን ማስቆም፣ ምልመላና ለዩክሬን የሚደረገውን የውጭ ወታደራዊ እርዳታ ማቆም፣ ወታደሮችን መበተንና የሶስተኛ ሀገራት ወታደራዊ ተሳትፎን ማስቀረት የተመለከቱ አንቀጾችን ያካትታል። ሰነዱ ከዚህ ባለፈ ዩክሬን እንደ ኔቶ ባሉ ወታደራዊ ጥምረቶችን ለመቀላቀል ያላትን ውጥን መተው እንዳለባት የሚገልጽ ሲሆን በዩክሬን የሌሎች ሀገራትን ወታደራዊ እንቅስቃሴ የሚከለክል አንቀጽም ተካቶበታል። የዩክሬን ከኒኩሌር ነፃ መሆንና የዩክሬን ሰራዊት ሊኖረው ስለሚገባው የመጨረሻ ቁጥር ሳይቀር የተቀመጠበት ይህ ሰነድ በሩሲያ ላይ የተጣሉ የኢኮኖሚ ማዕቀቦችን እንዲነሱ እንዲሁም ሩሲያ በጦርነት የተቆጣጠረቻቸው የክራይሚያ፣ ዶኔስክ፣ ሉሃንስክ፣ ዛፖሮጂያና ኬርሶን ክልሎች የሩሲያ ግዛቶች ስለመሆናቸው ዓለም አቀፍ ዕውቅና መስጠት የሚሉ ተካተውበታል። ዩክሬን ዘላቂ የሆነና ምንም አይነት ቅድመ ሁኔታ የሌለው የተኩስ አቁም እንዲደረግ የምትፈልግ ቢሆንም በሩሲያ በኩል ግን ተቀባይነት የሚያገኝ ሊሆን አልቻለም። ሩሲያ እንደ ከዚህ ቀደሙ ሁሉ ለአጭር ቀናት የሚቆይ የተኩስ አቁም እንዲደረግ የምትፈልግ ሲሆን ይህ የተኩስ አቁምም ሁለቱ ሀገራት የእስረኛ ልውውጥ ለማድረግ በሚል ብቻ እንደሆነ ታስቀምጣለች። በመጀመሪያው ዙር የኢስታንቡል ንግግራቸው መሰረት ከ1000 በላይ እስረኞችን መለዋወጣቸው የሚታወቅ ሲሆን በትላንትና ዕለት ባደረጉት ንግግርም ብቸኛው የተስማሙበት ነገር የእስረኛ ልውውጥ ጉዳይ ነው። ይሄኛው የእስረኛ ልውውጥም በታዳጊዎችና ሕፃናት ላይ እንዲሁም በከፍተኛ ደረጃ ጉዳት የደረሰባቸው ወታደሮች ላይ ያተኮረ ሲሆን በተለይም ደግሞ በሩሲያ በኩል ቁጥራቸው ከ400 በላይ የሚሆኑ ዩክሬናውያን ሕፃናት ታግተው እንደሚገኙ የገለጸች ቢሆንም ሩሲያ ግን ያገትኳቸው ሳይሆኑ ከጦርነቱ የታደግኳቸው 339 ሕፃናት እንዳሉት ገልጻለች። አሁን ላይ ለዩክሬን የምታስረክባቸው ደግሞ 10ዎቹን እንደሚሆን ገልጻለች። ምክንያቱ ደግሞ ሕፃናቱን ከጦርነት ቀጠና አርቀው ስላስቀመጧቸው መሆኑን ይፋ አድርጋለች። ከእስረኛ ልውውጡ በተጨማሪም ከሁለቱ ወገን በድምሩ ከ12000 በላይ በጦርነቱ የሞቱ ወታደሮቻቸውን አስክሬን ለመለዋወጥ መስማማታቸው ተነግሯል። ይሁን እንጂ ሩሲያ ከጦርነቱ ጅማሬ ማግስት አንስቶ የምታቀርባቸው ቅድመ ሁኔታዎች ላይ ምንም አይነት የለወጠችው ነገር እንደሌለ በዚህኛው ድርድርም አሳይታለች። ዩክሬን ከሌሎቹ አገራት የምታገኛቸውን ወታደራዊና በሳተላይት የተደገፉ የደህንነት ድጋፎችን መቀበል እንድታቆም እንዲሁም 100 ቀናት ባልሞላ ጊዜ ውስጥ ዩክሬን ፕሬዝዳንታዊና የፓርላማ ምርጫ ልታካሂድ ይገባል ስትል ሩሲያ ከቅድመ ሁኔታዎቿ ውስጥ አካታለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ግን እነዚህን የሩሲያ ቅድመ ሁኔታዎች እንደማይቀበሉ ገልጸዋል። ይሁን እንጂ የአውሮፓውያኑ ሰኔ ወር ከመጠናቀቁ አስቀድሞ በሩሲያና ዩክሬን መካከል ተደጋጋሚ ንግግሮች እንዲደረጉ ጠይቀዋል። ነገር ግን እነዚህ ንግግሮች ከዚህ ቀደም እንደተደረጉት በሚኒስትሮቻቸው ደረጃ ሳይሆን ዜሌንስኪና ቭላዲሚር ፑቲን ፊት ለፊት ተገናኝተው የሚነጋገሩባቸው ሊሆኑ እንደሚገባ ገልጸዋል። ዜሌንስኪ እንደሚሉት ከሆነ ጦርነቱ ሊቋጭ የሚችለው በመሪዎች ደረጃ በሚደረግ ንግግር እንደሆነ የሚገልጹ ቢሆንም ቭላዲሚር ፑቲን ግን እስካሁን ተቀባይነት ሊሰጡት አለመፍቀዳቸውን ሮይተርስ ዘግቧል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶጋንም እንዲሁ ፕሬዝዳንት ፑቲንንና ዜሌንስኪን እንዲሁም ዶናልድ ትራምፕን ጨምሮ ፊት ለፊት ለማገናኘት ሐሳቡ እንዳላቸው ገልጸዋል። ኤርዶጋን የሩሲያና ዩክሬን ተወካዮች በኢስታንቡል ያደረጉትን ውይይት ይበል የሚያሰኝ ነው ያሉ ሲሆን በአንካራ አሊያም በኢስታንቡል ፑቲንና ዜሌንስኪ ከተቻለ ከትራምፕ ጋር ሆነው እንዲመክሩ አደርጋለሁ ብለዋል። መሪዎቹ ፈቃደኛ ከሆኑም በስብሰባው ላይም እገኛለሁ የሚል መግለጫ ሰጥተዋል። ሁለቱ ሀገራት ድርድሩ ከሚካሄድበት ቀን ዋዜማ ላይ አንዳቸው በአንዳቸው ላይ የፈጸሟቸው ጥቃቶች
የኢስታንቡሉ ንግግር ይሄ ነው የሚባል ውጤት ያስገኛል ተብሎ እንዳይጠበቅ አድርጎት ነበር። ዩክሬን ከ1 ዓመት በላይ ጊዜ ወስጄ ተዘጋጅቼበታለሁ ባለችው ጥቃት 117 ድሮኖችን ወደ ሩሲያ አስርጋ በማስገባት 40 የሚሆኑ የሩሲያ ኒውክሌር ተሸካሚ የረጅም ርቀት የጦር አውሮፕላኖችን አውድማለች። በማግስቱ ደግሞ የሽብር ጥቃት በዩክሬን ተፈጽሞብኛል ያለችው ሩሲያ የአጸፋ በትሯን በዩክሬን ላይ አሳርፋለች። በዚህ እርምጃዋም 162 የዩክሬን ሰው አልባ አውሮፕላኖችን አውድማለች። በዚህ ያላበቁት ሁለቱ አገራት አሁንም በየፊናቸው ከፍተኛ ወታደራዊ ዝግጅት ማድረጋቸውን ቀጥለዋል። ዩክሬን የመከላከያ ስርዓቷን ከኔቶ የጦር አውሮፕላኖች ቅንጅት ስርዓት ጋር ለማጣመር ስምምነት መፈራረሟ ተነግሯል። ስምምነቱ ዩክሬን የኔቶ ልዩ የትዕዛዝና ሪፖርት ማድረጊያ ማዕከል ሲአርሲ ሶፍትዌርን ለመጠቀም ፍቃድ የምታገኝበት እንደሆነ ነው የተነገረው። የዩክሬኑ ምክትል የመከላከያ ሚኒስቴር ካትሪና ቼርኖሆሬንኮ እንዳሉትም ሶፍትዌሩ የዩክሬንና የኔቶ የጦር አውሮፕላኖች የሚያካሂዷቸውን ኦፕሬሽኖች በተመለከተ ዲጂታል ስርዓት ለማቀናጀትና ለመቆጣጠር ያስችላል ብለዋል። የጥምረቱ ወታደራዊ ዋይፋይ በመባል የሚታወቀው ይህ ሶፍትዌር እንደ ኤፍ-16 እና ሚራዥ 2000 ያሉ ምዕራባውያን ሰራሽ የጦር አውሮፕላኖችን እንዲሁም የአየርና የሚሳኤል መቃወሚያ ስርዓቶችን በማቀናጀትና በመቆጣጠር ረገድ እገዛ የሚያደርግ ነው። የኔቶ የጦር አውሮፕላኖች ቅንጅት ስርዓቱ የኔቶ አባል ሀገራት ወታደራዊ አውሮፕላኖች በሰላም እንዲበሩ፣ መረጃ እንዲለዋወጡና በግዳጅ ጊዜ አብረው እንዲሰሩ ለማድረግ የሚጠቀምበት ስርዓት ነው። የዩክሬኑ ምክትል መከላከያ ሚኒስቴር እንደገለጹት ይህ ስርዓት የዩክሬንና ኔቶ አየር ኃይሎች ተመሳሳይ ዲጂታል ኔትወርክን በመጠቀም አብረው እንዲሰሩ ያስችላቸዋል ሲሉ አስታውቀዋል። ምክትል መከላከያ ሚኒስትሯ አክለውም ይህ ስርዓት የኔቶ አጋሮችን ሙሉ ትብብር የሚያስገኝልን በመሆኑ የጋራ ስራዎችን ማሰብ ብቻ ሳይሆን እውን እያደረግን ለመሆናችን ማሳያ ነው በማለት በፌስቡክ ገጻቸው ላይ አስፍረዋል። ሶፍትዌሩ አስቀድሞ በአብዛኛው የኔቶ አባል ሀገራት ጥቅም ላይ የዋለ ሲሆን ወደ ዩክሬን መምጣቱ የዩክሬን የመከላከያ ስርዓቶች ከኔቶ ጋር ሙሉ በሙሉ እንዲጣጣሙ የሚያደርግ ትልቅ እርምጃ መሆኑ የተገለጸ ቢሆንም በኔቶ በኩል ግን ስለ ስምምነቱ እስካሁን የተባለ ነገር እንደሌለ አናዶሉ ዘግቧል። ሩሲያ ካስቀመጠችው ቅድመ ሁኔታ አኳያ ይህ የዩክሬንና የኔቶ ስምምነት ሩሲያን ማስቆጣቱ የሚጠበቅ ሲሆን ሩሲያን በበኩሏ የአየር ላይ ጦርነት አቅሟን በማጎልበት የረጅም ርቀትና የአየር ወደ አየር አር-37ኤም ኒውክሌር አቅም ያለው ሚሳኤል እንዳበለጸገች ከአሜሪካ በኩል ተሰምቷል። ይህ የረቀቀ ሚሳኤል ወደ 400 ኪሎ ሜትር ርቀት ላይ ያሉ ተዋጊዎችን ኢላማ ማድረግ የሚችል ሲሆን ሚሳኤሉ እንደ ሚግ-31ቢ ካሉ ተዋጊ ጀቶች እንዲወነጨፍ ታስቦ እየተሰራ ነው። በትንሹ 60 ኪሎ ግራም የኒውክሌር ጭንቅላት የተገጠመለት አር-37ኤም የኔቶ የአየር ኃይል የበላይነት ላይ ከፍተኛ ስጋት ይፈጥራል ተብሏል። የሞስኮ አር-37ኤም ሚሳኤል ማስወንጨፍ በተለይ በዓለም አቀፍ ወታደራዊ እንቅስቃሴዎች ላይ ትልቅ ለውጥ ያመጣል። ምክንያቱም በአሁኑ ጊዜ ብቸኛው የኒውክሌር የታጠቀ ከአየር ወደ አየር ሚሳኤል እንደመሆኑ መጠን ይህ ምድብ በአብዛኛው ከቀዝቃዛው ጦርነት ወዲህ የተተወ በመሆኑ ነው። ሚሳኤሉ እየተካሄደ ባለው የዩክሬን ጦርነት ውስጥ ጥቅም ላይ መዋሉ የማይታሰብ ቢሆንም አሁን ላይ የዚህ ሚሳኤል ማስወንጨፍ ስትራቴጂካዊ ውጥረቶችን የሚያባብስ ሲሆን ሩሲያ ወታደራዊ መሳሪያዋን ለማዘመን ያላትን ቁርጠኝነት ያሳያል። ይህ እድገት ሩሲያ ከኔቶ አባል ሀገራት ዘንድ እያደገ ለመጣው ስጋት ምላሽ ለመስጠት ያለመ ሲሆን በቅርቡ የጀርመን መከላከያ ሚኒስትር በሰጡት መግለጫ ላይ የሩሲያን ወታደራዊ ክምችትን እንደ ማስረጃ በመጥቀስ ኔቶ በ2029 ከሩሲያ ጋር ሊፈጠር ለሚችለው ግጭት ከወዲሁ መዘጋጀት እንዳለበት አስጠንቅቀዋል። ዩናይትድ ኪንግደም በምላሹ ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ ተዋጊ ጀቶቿን የኒውክሌር ጦር መሳሪያ ለማስታጠቅ በማሰብ በመከላከያ ፖሊሲዋ ላይ ከፍተኛ ለውጥ አሳይታለች።